ቪው በስንት ቃላት ብዛት መጻፍ እንዳለበት ታውቁታላችሁ? በስንት ቃላት ናቸው ሪኮማንድ የሚደረጉት? ባለፈው ሪሰርች ታይትል በስንት ቃላት መጻፍ እንዳለበት ሪኮማንድ እንደሚደረግ ነግራችሁ ነበረ። እሱንም አሁን የሊትሬቸር ሪቪውንም በሌክቸሩ መሃል ታገኙታላችሁ ማለት። ስለዚህ በደንብ ተከታተሉ። ኦቨርቪው ላይም ብዙ ነገር ታገኙታላችሁ። ስለዚህ በኦቨርቪውን እያየን መሃል ላይ አሁን የአሁኑን ጥያቄ ታገኙታላችሁ ማለት ነው። በደንብ ተከታተሉ። ሰብስክራይብ በማድረግ ብትጀምሩ ደስ ይለኛል። ኮሜንትም አድርጉ። ያላችሁን ጥያቄ ላይክ ሼር አድርጉ። ኦቨርቪውን በምናይበት ጊዜ ላይ how to write a literature review አንደኛ ፐርፐዙ ምንድነው? አላማው ምንድነው? what's the purpose of writing literature review? where to search a literature review? ቱሎቹ እነማን ናቸው የሚለውን ጋፖቹስ እነማን ናቸው? ጋፖቹንም እንትን እናደርጋለን። ከዛ በኋላ ራይት ታደርጉታላችሁ ማለት ነው። ስለዚህ ኤዲቲንግ አለ፣ ሪፍራንስ ማኔጅመንት በየትኛዎቹ ሶፍትዌሮች ማኔጅ እናደርጋለን የሚሉ ነገሮች እና ስርቆትን ፕላጂያሪዝም በጣም ወሳኝ ነገር ማለት ፕላጂያሪዝም ነው። የእናንተን ስራ በጣም ከሚያበላሹ ነገሮች ፕላጂያሪዝም አንደኛው ነው። ስለዚህ እንዴት ቼክ አድርጋችሁ እንዴት ፕላጂያሪዝሙን ማጥፋት እንዳለባችሁ እናያለን ማለት ነው። ስለዚህ በደንብ ተከታተሉ። what's the purpose of doing a literature review? የምንሰራበት ዋነኛው አላማው ዋነኛው ጥቅሙ ምንድነው? ለምንድነው የምንሰራው የሚለውን ነገር ምናልባት አሁን ከሊትሬቸር ሪቪው የእናንተ ሊትሬቸር ሪቪው በቂና አመርቂ ካልሆነ እናንተ ዲፌንስ ጊዜ ላይ ከምትጠየቁ ጥያቄ መካከል አንዱ what is the purpose of doing a literature review የሚለው አንደኛ ጥያቄ ሊሆንላችሁ ይችላል ማለት። ስለዚህ አንደኛና ዋነኛው ነገር የእናንተን it defines the scope of your research። ስለዚህ የእናንተን የጥናታችሁን ወሰን የሚወስንላችሁ ይሆናል ማለት ነው። ስለዚህ ሊትሬቸር ሪቪው የእናንተን የጥናት ወሰኑን ይወስንላችኋል ማለት። ሌላኛው ሞቲቬት your ቶፒካችሁን ታይትላችሁን ሞቲቬት ያደርግላችኋል። ስለዚህ ስቴትመንት ኦፍ ፕሮብሌሙን አድሬስ እንድታገኙ ስቴትመንት ኦፍ ፕሮብሌሙን እንድታገኙ ይጠቅማችኋል ማለት ነው። ስለዚህ ሌላኛው አይደንቲፋይስ ጋፕ። ስለዚህ ጋፖቹን ቲዮሪቲካል ጋፕ ሊሆን ይችላል፣ ዳታ ጋፕ ሊሆን፣ ናውሌጅ ጋፕ ሊሆን ይችላል፣ ፖፑሌሽን ጋፕ ሊሆን ይችላል፣ ጂኦግራፊካል እንትንም ጋፕም ሊሆን ይችላል። ስለዚህ እነዚህ ጋፖችን አይደንቲፋይ እንድታደርጉ ስለሚጠቅማችሁ ነው ማለት ነው። ሌላኛው it justifies the choice of your method and data ቫሪያብሎቹን ማለት ነው። ሁሌም ከሪሰርች ቫሪያብሎችን ለምሳሌ ፍሬምወርክ አለ። ፍሬምወርኩን ከየት ነው የምትወስዱት? ከሊትሬቸር ሪቪው። ስለዚህ ቫሪያብሎች የሉም ማለት ያው ሪሰርች በምን እናጠናለን? ስለዚህ ቫሪያብሎች the most important። ስለዚህ ሊትሬቸር ሪቪው ፐርፓዙ አንደኛና ዋነኛው ነገር ቢኖር ቫሪያብሎቹን እንድንመርጥ ያግዘናል ማለት ነው። ስለዚህ ዳታ አናሊሲስ ስናደርግም እነዚህ ቫሪያብሎች በጣም ወሳኝ ስለሆኑ ሌላኛው ሜትድ የትኛውን ሜትድ መጠቀም እንዳለባችሁ እንትንላችኋል ማለት ነው። ይነግራችኋል፣ መንገድ ያሳያችኋል ማለት ነው። ስለዚህ ሜትዶቹ ኳንቲቴቲቭ ሊሆን ይችላል፣ ኳሊቴቲቭ ሜትድ እንድትሰሩ ሊያደርግ ይችላል። ስለዚህ ሚክስድ ሜትድ እንድትሰሩ የሚያደርግ ቾይዝ እንድታደርጉ በጣም ያግዛችኋል ማለት። ስለዚህ ሊትሬቸር ሪቪው ወሳኝ ነው ማለት ነው። ስለዚህ ሌላኛው ኤግዚስቲንግ ስቴዲዎቹ ለምሳሌ በፕሪቫሌንስ ኦፍ ለምሳሌ ቲቢ ሊሆን ይችላል፣ ማላሪያ፣ ሌሎችም ሊሆኑ ይችላሉ። ስለዚህ በእነዚህ ላይ የተጠኑ ጥናቶች
ከ5 ዓመት በታች ሊሆን ይችላል፣ ከ10 ዓመት በታች ሊሆን ይችላል። ሞር ሪኮማንድ የሚደረገው ከ5 ዓመት በታች ቢሆን የእናንተ ማለት ሳይት የምታደርጓቸው ነገሮች በጣም ወሳኝነት አላቸው። ስለዚህ ተቀባይነት የሚኖረው ከዛ በታች ቢሆን ሞር ሪሌቫንት ነው ማለት ነው። ስለዚህ እነዚህን ነገሮችን እንድትመጡ ኮንፈርም እንድታደርጉ ያግዛችኋል ማለት ነው። ስለዚህ እነዚህ ናቸው የት ነው ሰርች ማድረግ የምንችለው የተጠኑ ጥናቶችን ከ5 ዓመት በታች ሊሆን ይችላል፣ ከ3 ዓመት ከ1 ዓመት በታችም ሊሆን ይችላል። የት እንደተጠኑ በማን እንደተጠኑ የትኛው ታይትል ስለዚህ በየትኛው በምንድን ነው የት ነው ሰርች የምናደርገው የሚለውን ነገር በእነዚህ ሰርች ማድረግ ትችላላችሁ። ስለዚህ ኤስኤስአርኤን፣ ስኮፐስ፣ አይዲያስ፣ ሪሰርች ጌት፣ ጎግል ስኮላር ያው ሞስት ኦፍ ዘ ታይም ተማሪዎች በጎግል ስኮላር ሰርች አድርገው እንደሚጠቀሙ አውቃለሁ። ሪሰርች ጌትንም ይጠቀማሉ። ሌላኛው ኦንላይን ላይብሬሪዎችንም በመጠቀም ማውረድ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሰርች ማድረግ እንችላለን። ለምሳሌ ኤስኤስአርኤን ብዬ ሰርች አድርጌ ያለው ጊዜን ለመጠቀም። ስለዚህ እዚህ ጋር ክሊክ ታረጉታላችሁ። ስለዚህ አሁን እዚህ መጥቶልኛል። ስለዚህ አሁን እዚህ ጋር ለምሳሌ ፕሪቫሌንስ ኦፍ ቲቪ ብዬ ሰርች ላድርግ። ምን ያክል ኤስኤስአርኤን ላይ ምን ያክል በሺዎቹ ነው የሚመጣው። ስለዚህ እናንተ መርጣችሁ የትኛውን መውሰድ እንዳለባችሁ እናንተ ናችሁ። ለምሳሌ ይኸው እዚህ ጋር ፕሪቫሌንስ ኦፍ ቲቪ ኦን ኮቪድ-19 ይኸው እዚህ ጋር በቃ የሌለ ነገር የለም። ስለዚህ ብዙ ነገር ስለሆነ ያለው በዚህ ላይም ሰርች ማድረግ ትችላላችሁ። ስለዚህ አውርዳችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ወደ እንትን ስንሄድ ሌሎቹንም በዛ መልኩ መጠቀምና አውርዳችሁ መጠቀም ትችላላችሁ ማለት ነው። ሌላኛው which tools we are going to use የትኞቹን ነው መጠቀሚያ? እኔ አሁን most of the time seek space የሚለውን ይጠቀማል። ስለዚህ እነዚህ ቱሎች ኤአይ ቤዝድ ናቸው። ስለዚህ ኤአይ ቤዝድ እስከሆኑ ድረስ ሁሉንም ነገር ይሰራላቸዋል። ኢቭን ራይቲንግ ሊትሬቸር ሪቪው ባይመከርም ማለት ነው፣ አልመክራችሁም፣ ይጽፍላችኋል እና ደግሞ ፕላጃሪዝም እንዳይኖር እዛው ፓራፍሬዝ ያደርግላችኋል። ስለዚህ ሁሉንም ነገር እንትን ስለሚያደርግ ከአንድ ጥናት የወሰዳችሁትን ነገር እዛው ሁሉንም ነገር ቼክ ማድረግ ስለምትችሉ እነዚህን ቱሎችን መጠቀም ትችላላችሁ ማለት ነው። ቅድም እንዳልኳችሁ ሌላኛው what type of gaps can you have የሚለውን ነገር እነዚህ ጋፖች ናቸው። ታይፖቹን ልንገራችሁ። እናንተ ዲቴይሉን with examples ዲቴይሉን ማንበብ ይጠበቅባቸዋል ማለት ነው። የማስተርስ ተማሪዎችም የዲግሪ ተማሪዎችም ማለት ነው። ስለዚህ ሌሎች ተማሪዎችም ይሄንን እንትን መጠቀም ትችላላችሁ። በጣም ስለሚጠቅማችሁ ማንበብ እንዳትረሱ ማለት ነው። ስለዚህ የመጀመሪያው ሜቶዶሎጂካል ጋፕ ሊሆን ይችላል። within existing studies ሜቶዶሎጂካል ጋፕ ሊኖር ይችላል። ያው እንትን አንድ በኋላ እንደርሳለን። እዚህ ሜቶዶሎጂካል ጋፕ እንዴት እንትን እንደምታደርጉ ፖፑሌሽን ጋፕ ሊኖር ይችላል። ለምሳሌ ሩራል ፖፑሌሽን ላይ ተሰርቶ አርባን ፖፑሌሽን ላይ ያልተሰራ ሊሆን ይችላል። አርባን ፖፑሌሽን ላይ በብዛት ተሰርቶ ሩራል ፖፑሌሽን ላይ ያልተሰራ ሊሆን ይችላል። ስለዚህ እንደዚህ አይነት ጋፖችን እንትን ማድረግ ትችላላችሁ። እኔ ሃይላይት ነው አሁን እያወራሁ ያለሁት። ስለዚህ እናንተ ዲግ አውት ማድረግ ትችላላችሁ። ምናልባት ጋፑ ላይ በዲቴይል እንዲያቀርብላችሁ ከፈለጋችሁ ኮሜንት ላይ መጻፍ ማስቀመጥ እንዳትረሱ ማለት ነው ሀሳባችሁ። ስለዚህ የናውሌጅ ጋፕም ሊጠቀስ ይችላል ሊኖር ይችላል። ስለዚህ እነዚህ አይነት ጋፖችን ማድረግ ትችላላችሁ። ሌላኛው ጋፕ ቲዮሬቲካል ጋፕ ሊሆን ይችላል። ቲዮሪ አጠቃቀም ላይ የትኛውን ቲዮሪ መጠቀም ሲገባ የትኛውን ቲዮሪ ተጠቅመዋል እና ኢን ዊዝ ዲቴይል አንብቧቸው። ኢምፔሪካል ጋፕ ሊሆን ይችላል። ዳታ ጋፕ ሊሆን ይችላል። በዛ በምናጠናበት አካባቢ ላይ ያለው የዳታ ችግር ጋፕ ካለም
ስለዚህ ያም የዳታ ጋፕ ነው ማለት ነው። ስለዚህ እንደዚህ አይነት እንትኖችን በጣም አንብቧቸው። እነዚህ በጣም ይጠቅሟቸዋል። ጋፑን ልትጠየቁ ትችላላችሁ። ታይፕስ ኦፍ ጋፕ ልትጠየቁ ትችላላችሁ። ለምሳሌ ጋፑን ካልጠቀሳችሁ የትኞቹን ጋፖቹን ታውቋቸዋላችሁ ብለው ኤግዛማይነሩ ኤክስተርናል ሊሆን ይችላል፣ ኢንተርናል ሊሆን ይችላል፣ ሊጠይቋችሁ ይችላል ማለት ነው። ስለዚህ እነዚህን በደንብ ማንበብ ይጠበቅባቸዋል። የጠቀስኩትንም ሌሎች ጋፖችንም ማንበብ ትችላላችሁ ማለት ነው። how do you write a literature review? እንዴት ነው ሊትሬቸር ሪቪው የምትጽፉት የሚለው በዚህ መልኩ ነው። ስለዚህ ኦርደሩ በዚህ መልኩ ነው ማለት ነው። ስትራክቸር ላይ ኢንትሮዳክሽን ይጻፋል፣ ሜን ቦዲ ይጻፋል፣ ኮንክሉዥን። ካቴጎሪካሊ ደግሞ ክሮኖሎጂካሊ፣ ቴማቲክ፣ ሜቶዶሎጂካሊ፣ ቲዮሪቲካል ይጻፋል ማለት ነው። ስለዚህ ስትራክቸር ላይ ኢንትሮዳክሽን ላይ ምንድን ነው የሚጻፉት? ስለዚህ በጣም አስፈላጊ ነገሮች ናቸው። ስለዚህ በደንብ ተከታተሉ። ባክግራውንዱን ዲስክራይብ ማድረግ አለባችሁ። የጥናቶቻችሁን background of your study, you have to describe your the research background of background study. You need to describe background of study. And the other one is scope ወሰን አለ። ወሰን እዛ በምትጽፉት በኢንትሮዳክሽን ላይ ማለት ነው የሚጻፈው። ስለዚህ the other one is ኦብጀክቲቫችሁን ስቴት ታደርጋላችሁ ማለት ነው። ኦብጀክቲቭ ስቴት ይደረጋል፣ ይጻፋል። ሌላኛው ሪሰርች question will be included or restated in the literature review. so ይሄንንም ትጽፉታላችሁ ማለት ነው። ሌላኛው timelines of the topic timelines emphasize ታረጉታላችሁ ማለት ነው። ጋፖቹን ሃይላይት ታረጋላችሁ። ስለዚህ ኢንትሮዳክሽን ላይም ማለት ነው ሃይላይት የሚደረገው ጋፖቹ ቅድም ያልኩት ጋፖቹ ካልኳቸው ጋፖች ስቴት ይደረጋል ማለት ነው። ሌላኛው ሜን ቦዲ ላይ ከሚጻፉ ነገሮች ሰመራይዝ የተደረገ ሲንተሳይዝ የተደረገ ሀሳብ ይቀመጣል። ሲንተሳይዝ ማለት ምን ማለት ነው? what by mean synthesize? ሌላ ሰው የጻፈውን ሀሳብ በራሳችሁ ቃል መጥቀስ ሲንተሳይዝ ተደርጓል ማለት ነው። ስለዚህ ሲንተሳይዝ እስካላደረጋችሁ ድረስ ፕላጂያሪዝም በእናንተ ጥናት ላይ አለ ማለት ነው፣ ይኖራል ማለት ነው። ስለዚህ ቀጥታ አይወሰድም። ሌላ ሰው የተጠቀመውን የጻፈውን ቃላትን ምንም ሳትቀይሩ በራሳችሁ ቃል ወደ ራሳችሁ ቃላት ወደ ራሳችሁ ሀሳብ ሳትቀይሩ የምትጽፉ ከሆነ ፕላጂያሪዝም ይኖራል ማለት ነው። ስለዚህ ፓብሊሽ ስታደርጉም በጣም ስለምትቸገሩ ስለዚህ ፕላጂያሪዝም ቼክ ማድረጊያዎች አሉ፣ በኋላ እንደርሳለን። ስለዚህ ሲንተሳይዝ ማለት እንደዛ ነው። ሌላኛው አናላይዝ ኢንተርፕሬት ይደረጋል። አሁን ያልኩትን ማለት ነው በራሱ አናላይዝ ተደርጎ ኢንተርፕሬት ተደርጎ ይጻፋል ማለት ነው። ፓራግራፎቹ ስትራክቸርድ በሆነ መልኩ ይጻፋል ማለት ነው። ሌላኛው ኮንክሉዥን ነው። ኮንክሉዥን ላይ you have to share how your research addresses gap። ይሄ ማይቀር ነው። ጋፑ አድሬስ መደረጉን ሻው ማድረግ አለባችሁ፣ መጻፍ አለባችሁ። ስለዚህ ጋፑ አይዴንቲፋይ እስካልተደረገ ድረስ የእናንተ አድቫይዘሮቻችሁ ምን አይለቋችሁም። ሌላ ኢቭን አድቫይዘሮቻችሁን አንድ ብታልፉ አሁን አንድ ጊዜ ኮሜንት ያደርግና ሌላ ጊዜ ኮሜንት ማድረጉት መምህራኖችን ሊደርስላችሁ ይችላል አድቫይዘሮቻችሁ። ስለዚህ ይሄ እስካልተጠቀሰ ድረስ ትጠየቃላችሁ። ስለዚህ እንትን ማድረግ በጥንቃቄ መከታተል ይጠበቅባቸዋል። ፒር ሪቪው ራሱ ያስፈልጋቸዋል። ስለዚህ ጓደኞቻችሁን በመጠየቅ እነዚህ አይነት ነገሮች። ሌላኛው show how your research contribute to your community። ለኮሚኒቲዎቻችን በምን መልኩ ነው የሚጠቅመው? በምን መልኩ ነው ይሄ ለሪሰርች ኮሚኒቲ የሚጠቅመው? ኮንትሪቡት የሚያደርገው ምን አይነት እውቀትን ኮንትሪቡት ያደርጋል የሚሉትን ነገሮችን እንትን ታደርጋላችሁ ማለት ነው፣ መጥቀስ አለባችሁ። ስለዚህ ሌላኛው
ምን አይነት ቱሎችን መጠቀም አለባችሁ ኤዲት ለማድረግ። ስለዚህ ፕላጃሪዝም አለ በቃ while you're writing your literature review even others እንትኖችን ማለት ነው ሪሰርች ታይትሎችን ከሊትሬቸር ውጪም ስትጽፉ ስለ ፕላጃሪዝም ነው ማሰብ ያለባችሁ። ስለዚህ ፕላጃሪዝሙን በምን መልኩ እንትን ማድረግን ፓራፍሬዝ የምታደርጉት እነዚህ አሁን ቱሎች ኤዲት የምታደርጓቸው ናቸው። ትሪንካ፣ ኩልትቦክስ፣ ፔፐርፓል፣ ግራሜርሊ የሚሉ ሳይቶች ዌብሳይቶች እነዚህቹ ምንም ሳትቀይሩ ሰርች አድርጋችሁ በሚመጣው ስፔስ ላይ ሌላ ሰው የጻፈውን ነገር ፓራፍሬዝ ማድረግ ትችላላችሁ። ስለዚህ ፕላጂያሪዝም አሁን የእናንተ የጻፋችሁትንም ኮፒ አድርጋችሁ ወስዳችሁ ፔስት ብታደርጉ ፕላጂያሪዝም ያለበትን ኢንዲኬት ሊያደርግላቸው የሚችሉ ቱሎች ናቸው። ስለዚህ እነዚህን እንትኖችን በመጠቀም ማስቀራት ትችላላችሁ ማለት ነው። ስለዚህ ሌላኛው ሪፍራንስ ማኔጅ መደረግ አለበት አይደለ? አንድ ሰው ማለት የተጻፉ ሪሰርቾችን ሰርች አድርጋችሁ ሊትሬቸር ሪቪው አገኛችሁ፣ የምትጽፉት ነገር አለ። ስለዚህ የምትጽፉት ነገር እያንዳንዷ ነገር ሳይት ማይደረግ ሪፍራንስ ማይጻፍ ከሆነ ስለዚህ ፕላጂያሪዝም እሱም ፕላጂያሪዝም ነው የሚባለው። ስለዚህ ምንም እንኳን ፓራፍሬዝ ቢታረጉ ራሱ ፕላጂያሪዝም ነው። ስለዚህ እንደ ራሳችሁ አድርጋችሁ ሰው የጻፈውን መውሰድ ፕላጂያሪዝም ይባላል። ስለዚህ እነዚህ ሳይት ማድረጊያ እንትኖች ናቸው። ሜንድሌ ኢንድኖት ሌላኛውም ሳይቶች ናቸው። ስለዚህ እኔ ሞስት ኦፍ ዘ ታይም የምጠቀመው ሜንድሌ ነው፣ ሞደርንም ነው። ስለዚህ አይ ሪኮመንድ ዩ ጎና ዩዝ ሜንድሌ ሶፍትዌር መጠቀም ትችላላችሁ ማለት ነው። ስለዚህ ኢንድኖትንም መጠቀም ትችላላችሁ፣ ሌላውንም መጠቀም ትችላላችሁ፣ ዞተሪንም መጠቀም ትችላላችሁ። most of the times በእኛ ሀገር የሚጠቀመው ሰዎች የሚጠቀሙት ኢንድኖትን እና ሜንድሌን ነው። መጠቀም ትችላላችሁ፣ አትጠቀሙ ማለት እንትን አይደለም። ሌላኛው ፕላጂያሪዝሙን ቅድም እንዳልኩት ሌሎች እነዚህ ቱሎችም ያደርጋሉ። እነዚህንም በእነዚህም ኤዲት ማድረግ ቼክ ማድረግ እዛው ፕላጂያሪዝሙን ፓራፍሬዝ ማድረግ የሚችሉ ቱሎች ናቸው። plug.ai በቃ ሌሎችንም ግራሜርሊ፣ ፔፐርፓል የሚሉ ነገሮችን እነዚህን መጠቀም ትችላላችሁ። ሌላኛው መግቢያ ላይ የጠየቅኳችሁ ጥያቄ ሊትሬቸር ሪቪው ከስንት እስከ ስንት ቃላት ውስጥ ብጻፍ ኢምፓክትፉል የሆነ ሊትሬቸር ሪቪው ሊሆን ይችላል ተብሎ ሪኮማንድ የሚደረገው ከ1200 እስከ 1800 ቃላትን ብትጠቀሙ ሃይ ኢምፓክትፉል ሊትሬቸር ሪቪው ሊሆን ይችላል ማለት ነው። ሌላኛው ከዚህ በፊትም ነግሬያቸዋለሁ። በሌሎችንም አብስትራክት ስንት ነው፣ ስቴትመንት ኦፍ ፕሮብሌም እስከ ኮንክሉዥን ድረስ ስንት ቃላት መሆን እንዳለባቸው እነግራቸዋለሁ። ይሄ ከተመቻችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር ኮሜንት በማድረግ አሳድጉኝ። ሌላኛው ከዚህ በፊት ያልኳችሁ ታይትል ላይ ከ12 እስከ 15 ወርድ ብቻ ነው ሞር ኢንትረስቲንግ ሪኮማንድ የሚደረገው ማለት ነው። ኢንትረስቲንግም ነው ሪኮማንድ የሚደረገው ማለት ነው። ስለዚህ በዛ መሃል እንደሆነ የእናንተን ሪሰርች ቼክ ማድረግ ትችላላችሁ። ለሊትሬቸር ሪቪው ያለኝ ዛሬ ይሄ ነው። የቀራ ነገር ካለም መሰራት ያለበት ነገር ካለም ጠቁሙኝ፣ ይሰራላችኋለሁ። መልካም ጊዜ ይሁንላችሁ። ታንኪዩ